ሰላም የኛ ፋሚሊዎች እንዴት ናችሁ? እንኳን አደረሳችሁ ለፋሲካ በዓል። ሰላም በያቸው። እንዴት ናችሁ? ያው ተፍተፍ እያልን ነው። ነገ ለበዓል ብዙ እንግዶች ጠርተናል፣ ከባባድ እንግዶች እና ለነሱ እየተዘጋጃጀን ነው። ያው በጣም እንትን ከማለታችን የተነሳ ቪዲዮን ከግማሽ ነው እየጀመርንላችሁ ያለው። ሳር ምን ስል ሳታዩ ማለምን ሳር ዳስተራረዴ እንዴት እንደበለጥኩት ሳላሳያችሁ ያው ያለውን ነገር እንግዲህ ከሚቀር ብለን ነው አሁንም ከዚህ የጀመርነው። ግን ከዚህ በኋላም ገና ብዙ ፕሮሰስ ይቀረናል። ገና እየተቆላላ ነው። አጣጥበናል ምናምን ዶሮአችንን ተበላልቷል። ከዚህ በኋላ ያለውን ሙያችንን እናሳያቸዋለን ማለት ነው። ገና እንቁላል እንቀቅላለን፣ ስንት ነገር አለ። እስከዛ ድረስ እናንተ ይሄን ቤት ሰብስክራይብ እያደረጋችሁ ጠብቁ። ከወዲሁ መልካም በዓል ብለናል። እንዴት ናችሁ? እንኳን አደረሳችሁ። ደህና ናችሁ? ይሄው ሽር ጉድ እያለን መቅረጻችንን ሁላ ረሳነው። በቃ ልባችን እንግዶች አሉብንና አም ሶሪ በእውነት በጣም ይቅርታ የኛ ውዶች። ግን እንዴት ነው እናንተ ጋር የበዓል ዋዜማ እኮ እንደዚህ አቁስል ወንድም ከጎናችሁ አስቀምጣችሁ እንደዚህ የሚያበረታታ ወንድም ካላችሁ እንኳን ደስ አላችሁ ከወዲሁ። ቀምላሱ በጣም ይቺ ልጅ አሁን እኔን የመሰለ ወንድም ባይኖራት እዚህ ጋር ብቻዋን እንግዲህ እንዴት ትሆናለች? ይሄን በዓል እንዴት ብላ ታሳልፈዋለች? የትኛው ወንድም እኔ ከመግዛቱ ከማረዱ ጀምሮ እኮ ነው ይኸውላችሁ። ይሄ ታያችኋል አይደል? በቃ እንደዚህ አንተ ነህ ታሲዘው ነው። አረ አንቺ አሁን ቪዲዮ ምናምን እየሰራሁኝ እስካሁን እንትን ብለሽ ወጤ ትጥለሽ ነው መሰለኝ። ወይኔ እሱ መብላቱ ላይ በጣም ጎበዝ ነው። በነገራችን ላይ መብላቱ ላይ በጣም ጎበዝ ነው። አሳያቸው እየጨመርን ነው ዶሮአችንን። ይኸው እንዴት አበላለቴን እዩት እስኪ እዩት። አበላለቴን እንትኑ ከ12 እንግዶቻችሁ ትርፋለሁ የኔ ትርፋለሁ 12 ብቻ አይደለም እኔ ትርፋለሁ። አመነ ማነው 12 ነው ያለው? የዶሮ ብልት ማነው 12 ብሎ የወሰነው? ማንጃ ከተቻለ 20 ማድረስ ይቻላል። ዋናው በላሹ ነው። አያችሁ እንደኔ አይነት በላች ሲኖራችሁ ዶሮአችሁ ራሱ በረከት ነው የሚኖረው። አሁን የኛ ወደ ኦልሞስት ወደ 20 ደርሰናል። ጋሽ በረከት እንዳይዘጋ መስሎ ያለ ፈረሰኛው ገብቷል። እንግዲህ ፈረሰኛው ልትጋልቡ ነው እንዴ? ፈረሰኛውማ እኔ ነኝ መጀመሪያ አቦረው እኮ ነው። ምን ሆነሽ ነው? ኤኒዌይስ እያደረቀኝም ቢሆን የበዓል ዋዜማን እንዲህ እያሳለፍናት ነው። እውነት ለመናገር ሴቶችዬ ግን እውነት በዓል ሽር ጉድ ምናምን አይሰለችም? መብላቱ መልበስ ምናምን ፏፈሽ ምናምን ማለቱ በጣም ነው የሚናፍቀው። እኔ እሱ ነው የናፈቀኝ። አይ እውነት ነው። እኔ ራሱ መብላቱ በጣም የናፈቀኝ። አስበሽዋል ደግሞ 2 ወር ጾመሽ ምናምን በጣም ከባድ ነው። ያሁኑ በጣም ከባድ ነው። ለተናገር 2 ወር ጾመ ምናምን ደስ ይላል፣ ያጓጓል። ያው ፋሲካ በዓል ደግሞ በጣም ደስ የሚል እንትን አለው፣ ስሜት አለው። ማታ ክፍለ መተህ ምናምን ደስ ይላል። እኛ እንግዲህ ቤተክርስቲያንም ለመሄድ ምናምን ቶሎ እያልን ነው እንግዲህ። እንደዚህ እየተጋገዝን ነው ያለነው። እየተጋገዝን ላይ በጣም እንትን አልከባ እየተረዳዳን ነው። እቺ ልጅ አያግዘኝም፣ እውነታው አያግዘኝም። እንደዚህ እንትን ይላል፣ ዝም ብሎ ሾው ምናምን ነው ያሳየው። እኔ በጣም እያገዝኩ ነው እዚህ ጋር። ይኸው እነሱ ይመሰክራሉ ደግሞ ችግር የለውም ማማስል ያንቺ አያልቁም ልጆቹ ነገር እንግዳ ስላለብን ያው በፊት አንድ ዶሮ ይበቃናል። ግን አሁን እንግዶችም ስላሉብን ሁለት ዶሮ ስንት ኪሎ ናቸው? ምንድነው ከባድ አበዛ እየበዘንክ ነው የምታስገባቸው። በጣም ከባድ እንግዶች ናቸው። እኔ በጣም ሪስፔክት ማድረጋቸው ሰዎች ናቸው የሚመጡብን። ለዛም ነው እንደዚህ በራሴ እጅ እየሰራሁላቸው ያሉት። እንትን አያምንም የኔን እንትን ስለዚህ እንጀራዋንም ጋገር ምንም ችግር የለም። ዳቦዋንም ድፋው ስለአውጥተህ ይወርደን እውነት ያደርጋል። እኔ ብላችሁ ሴቶች ዋዜማን ግን እንዴት ነው እያሳለፋችሁ ያላችሁት? በተለይ ደግሞ እንደኔ እንደዚህ አጋዥ ወንድም ያላችሁ እህቶች እንዴት ናችሁ? እንዴት እያሳለፋችሁ ነው ያላችሁ? በሀገር ውስጥም በሀገር ውጭም ያላችሁ እንዴት ነው ዋዜማ እንዴት ነው እያሳለፋችሁ ያላችሁ? አጣፍጥባቸው ደግሞ
በተለይ ደግሞ ከሀገር ውጭ ያላችሁ ደግሞ እንዴት ነው ሀገር ቤት እያላችሁ እንዴት ነበር የምታሳልፉት? ዋዜማ ላይ ጉድ ሴቶች እንዴት ነበር የምታሳልፉት? ይሄንን ኮሜንት ላይ እስኪ ትዝታችሁን ለኛ አጫውቱን እስኪ ማየት እንፈልጋለን። አሁንም ደግሞ በምን ሁኔታ ላይ እንዳላችሁ ዋዜማን በምን ሁኔታ እያሳለፋችሁ እንዳላችሁ ኮሜንት ላይ ጻፉልን። እንኳን አደረሳችሁ ማለት የምትፈልጓቸውን ወዳጆቻችሁንም ኮሜንት ላይ እንኳን አደረሳችሁ ማለት ትችላላችሁ። በዚሁ አጋጣሚ ዶሮአችን እየደረሰች ነው። እንደምንም እንደማንም ዳቦአችን እየደረሰ ነው። አሁን የሚቀረን እንጀራ ነው ይላል። እጋግረዋለሁ። ምንም ችግር የለው። እኔ እንኳን ኩልሽ እኔ እጋግረዋለሁ። ምንም ችግር የለው። እንዳትጨነቂ እህቴ። ብራማታ እናደኝ አምጪው። ኧረ አንቺ ነገር እንዳታሰርሪው እንዴ! ልታስይዥው ነው እንዴ? እንግዶቼ ምን አይነት እንግዶች እንደሆኑ እያወቅሽ እሺ። አማስለው መጣ ከባድ እንግዶች ያያችሁልኝ ነው አይደል? እዚህ እንግዳ ጠርቼ ጉር ልታረገኝ እኔ ያለ ግብዣ ነው መጋበዝ ነው ታቻለ አይደለ? እና እስኪ እናንተ ከዋዜማ ከበዓል ምናምን የምትወዱት ነገር ምን ነበር? የምትወዱት አንቺ? እሺ እኔ መብላት መጠጣቱን ከዛ እንትን ደግሞ በበነገው ደግሞ እንትን ይሄ ከተበላ ከተጠጣ በኋላ ማለት ነው እቃ ማጠብ በጣም ነው ዘውስ እሱ በጣም የሚደብር ፓርት ነው። የሚያጥብ ነው እኮ አንተ እንዴት ነው ዛሬ የምታወራው? በጣም ነው ይገርምሻል። እኔ ራሱ በጣም ነው የሚያስጠላኝ ቤተሰቦቼ። እኔ የታጠበውን በቃ ቤት ላይ ተከምሮ ምናምን ማጠቡ በጣም ግን ቢሆንም ግን እኔ ከስር ነው ማጠብ ታውቂያለሽ። አንድ በልቼ አንድ አጥቤ ነው በቃ እንደዛ ነው። እንደዚህ አይነት የሆነ አሽቃላጭ ምናምን ሰው አይጣልባችሁ። እና እስኪ የናፈቃችሁ ከዶሮ ፓርት ምኑን ነበር የምትወዱት? ምኑን ነበር የምትወዱት? እኔ አሁን ያው እንደ አባወራነቴ ፈረሰኛው ነው ኦብቪየስ ነው አባወራ። እሺ ያው አሁን አባወራ ነው በቃ እዚህ ቤት ማን ሊሆን ይችላል። ስለዚህ እናንተ እሺ የምትወዱት የዶሮ ፓርት ምን ነበር? ዶሮ ብልቶች የምትወዱት? እኔ ግን አብሽ እንትን መቋረሻ በጣም ነው አይደለ? አዎ ሁሉ ጊዜ ማለት ነው። እናት ራሱ እኮ ታስቀምጥልኛለች ታውቃለህ። እሷ ናት የምትበለው ሁሌ የዛ ራሱ ቤት እሷ ነው ለኛ ይሰጣል። መቋረሻ በጣም ነው የምወደው። በልቼ አላውቅም እኔ መቋረሻ ይላችሁ እሷ ናት የምትበላው። ቤተሰቦቼ እንግዲህ በአሁኑ ሁለት ነው የገዛነው ዶሮ። ስለዚህ አንድ ይደርሰኛል። ሆነን ቀረ እንግዶች አሉብን። ኦኬ እነሱ ይብሉ የቀረው ይቅር። እንደው እንትና እኔ እንግዳ እወዳለሁ በጣም። እና አሁን ያላችሁ ቤተሰቦቻችን ደግሞ እንትናሽ ይሄ እንትን የቲቪ ጣቢያዎች የበዓል ቀን ማይረሳ ጥያቄ እስቲ ማይተው ጥያቄ ነው ገጠመኙ በሬ ገዝተን ይገርምሻል። በቃ በሬ ገዝተን ማለት ጠይቃችሁ የበዓል ገጠመኝ ውድ እንግዳችን ያው ቃለ መጠይቃችንን ጨርሰናል። ግን እንደው ቀረ የሚሉት ወይም ደግሞ የበዓል ገጠመኝ ካሉት እንኳን ጠይቅሽኝ። መቼ ነው የምትጠይቀኝ እያልኩኝ ገጠመኝ ሳትጠይቀኝ ልሄድ ነው ወይ እያልኩኝ እኔ ራሱ እነግርሻለሁ። ችግር የለም። አንዴ ምን ሆነ መሰለሽ በሬ ገዝተን ቅርጫ በሬ በቃ ገዝተን እየነዳ እኔ የምነዳው ደግሞ እኔ በጣም ነው በቃ የምነዳው መንዳት ይወዳሉ። እኔ በቃ በጣም በሬውን እየነዳሁ አይደለም እኔ በቃ እስኪ ጎበዝ ተብሎ እኔ ተው ምናምን ብዬ በሬው በቃ ተላመድን ከበሬው ጋር ያለውን ነገር ጨማሲ ይሄን ነገር እንዴ። ከዛ ምን ሆነላችሁ አስፋልት ላይ ስንደርስ አላመለጠም። በቃ ረበሸ። እኔ ምን እናድርግ? ማን ያዘው? በሬው ቀልድ ነው ግን ዶሮ እንዲህ በሎጬ ነው የሚያመጣው። ወይኔ አሁን የቪዲዮ ለመያዜ ነው እንጂ አሁን የዛሬውን ዶሮ ሁለት ዶሮ እንዲጭጭ አድርጌ እንዳደረኳቸው በቃ ጭጭ አድርጌ በልቼ አንዱን አንገቱን በጥቶታለሁ። ይፋረግ እንግዲህ ታይ የሙት እንትን ይወቅስሻል። ለዛቲ ዶሮዎች ይወቅሱሻል። እዛ አይናገሩም ብለሽ ነው ነፃ አውጪ ምናምን ግንባር። እኔ ባረድኳቸው ዶሮዎች እንድትመጭብኝ አልፈልግም። ምንም ቢሆን ይወቅስሻል። እዚህ ጋር ስጋቸው ይወቅስሻል። ስለዚህ ኤኒዌይስ ውዶቻችን እንግዲህ እያለን እንግዲህ የበዓል ዋዜማን እያሳለፍን ነው። ዳባችን እየደረሰ ነው። ዳባችንም ኦልሬዲ ደርሷል። አሳያችኋለሁ አምጥቼ እዛ ጋር ምጣዱ እዛ ጋር ነው ቢሮ። እሺ አልመች ብሎኝ
እና አሳያችኋለሁ። በጣም ቆንጆ ዳቦ ደግሞ ባለሙያ እኮ ነኝ። አይ ባለሙያ አይ እኔ አልዋሽ እንዳንቺ አይደለም። ባለሙያ ናት፣ በጣም ባለሙያ ናት። እኔንም አክቹአሊ ያስለመደችኝ እሷ ነው። እኔ ምንም ከየትም አላመጣሁም። ከእሷ ጋር አብሬ እየሰራሁ ምናምን እንደዚህ አሁን የለመድኩት የሚማግዛት እንደዛ። እንዴት ነው እናንተ ወንድሞቻችሁን አስለምዳችኋል? በደንብ አስለምዳችኋል ይሆንን? አንቺ ደግሞ ሰዓት ነግሪኝ ነው ተነስተሽ የምትሄጂው። እሺ በዚህ ጋር አብርሃም በጣም እሺ ያበዛል። በጣም እንትን ነኝ፣ ትሁት ነኝ። ባይዘው በጣም ትሁት ነኝ፣ ታዛዥ ነኝ። እሺ ነው ስታዘዥ እና እስኪ ከየቱ ናችሁ ነው የምታዩን? ባይዘው ዋዜማን ከየቱ ናችሁ ነው እየጠበቃችሁ ያላችሁ? እስኪ በቻላችሁ ደግሞ ያላችሁበትንም ሀገር ጥቀሱልን። በይሳ ዶሮ የምትፈልጉ ካላችሁ ከዚህ ዶሮ ለሶስት ሰዎች እንልካለን። ዝም በይ፣ እኔ ቅርብኝ፣ ለሶስት ሰው እልካለሁ። ከሱ ተርፎ እኔ ቃል አልገባም። እልካለሁ። ምክንያቱም ከሱ አይተርፍም። ዶሮ ካለ ማለት ነው። ከዶሮ ውጭ ምንም ነገር አይበላም። ይኸውልሽ እኔ ለቤተሰቦቼ እጋብዛለሁ። ሶስት እንግዳ እጋብዛለሁ። ሶስት እንግዳ ችግር የለውም። ሶስት እንግዳ የምትፈልጉትን ፓርት ንገሩኝ። የምትወዱትን ፓርት የዶሮ ብልት ንገሩኝ። ብቻ በፈረሰኛ እንዳመጡብኝ፣ ሌላውን እኔ እጋብዛቸዋለሁ። በቃ ችግር የለውም፣ እንልካለን። ይሄንን ዶሮ አብረን የሰራነው ስለዚህ እናንተ ማብራችሁ እንግዳ ናችሁ። ፋይናሊ በስዕል ነው እንዳይላችሁ ወይ በፎቶ ነው እንዳይልን። ይሄን እኔና እነሱ እናወራለን። ችግር የለውም። ችግር የለውም። ሰዎቻችን ማለት እሺ፣ ችግር የለውም። እኔ ይኸው ቃሌ ነው በቃ ውዶቼ። እኔ ግን ማለት ነው ያለ ልምዴ ዘንድሮ ጠላ አዘጋጅቻለሁ። ቃሪማ አዘጋጅቻለሁ። ማቻለሁ ግን እንደታየ ታላቅም ምን እንደሆነ እንጂ የመጨረሻችን ነው እንዴ? እየተሸኛኘን ነው። ምንድን ነው? ቆይ እኔ እንደዚህ በዚህ በዓል በጣም ነው። አይ አክቹአሊ አሁን እንግዶች ምናምን ስላሉብን ነው እንዳልኳችሁ፣ በጣም ተዘጋጅተን ነው እየጠበቅን ያለ ነው። እኔ ነኝ አፈር የበላው። እሱን ፈጣሪ ነው የሚያውቀው። ማን እንዴት እየለፋ ነው ከማን ጋር እንደሚያመጣጣኝ። ፈጣሪ ነው እየካሽ ከማብካቱ ጀምሮ ከእንጀራው ከዛ ዶሮ ከመግዛቱ ጀምሮ ከዛ ደግሞ እንደዚህ ኩክ እያደረኩ ነው። እውነት ነው። ዶሮ ገዝቷል፣ አርዷል። አመሰግናለሁ። አንድ ዶሮ ለመገንጠል ሞክሯል፣ ሙከራ አድርጓል። በጣም እኔ ነኝ የበለጥኩት። ይኸውላችሁ እንደነገርኳችሁ ይሄን ዶሮ ከተለመደው ከ12 ብልት በላይ ያደረኩኝ ሰው ነኝ። እንግዲህ አዲስ ነገር ዲስከቨር ነው ያደረኩት። ዶሮ ከ12 በላይ ብልት አላት እንደው ነገር ጭቅጭቃቸው በመቤቴ በቃ ስራ። እሺ እየሰራሁ ነው። ስራ እኮ እንደዚህ እየተወራ ሲሆን ይሻላል ብዬ ነው። ወዱኛላችሁ እናንተም ደግሞ ያለውን ነገር ከበዓል እኔ በቃ የምወደው ምግብ ዶሮ ማለት በቃ ዶሮ ከሌለው የበዓል ቀን በጣም ነው የሚደብረኝ። ምንም የፈለገ ነገር ቢሰራ ራሱ በቃ ዶሮ ግዴታ። በተለይ እንትን አክፍላችሁና ስትመጡ 9 ሰዓት ላይ ድሮ በተለይ ልጅ እያለን ተቀስቅሶ መብላት ምናምን በጣም ነበር የምጠብቀው። መጥቷል፣ አንበሳው መጥቷል። ትኩስ ነው፣ ያቃጥላል። በእውነት ዳቦአችን እንዴት ነው የሚያምረው! እንደሚያምር በእውነት ለማድነቅ በጣም ጎበዝ ነው። በነገራችን ላይ ሳልነግራችሁ ባላልፈው ነገር ለማድነቅ አብርሃም በጣም ጎበዝ ነው። አይ በጣም ዳቦአችን ግን ይወጣ በጣም ነው የምታምረው። ከ10 ሬት ዳቦ 11 ይገባዋል። እስኪ እናንተም በኮሜንት ስንት ትሰጡታላችሁ ለዚህ ዳቦ? ሬት አሉት። ጋላችንን እንቀቅላለን። ለምን እንትን አብርሃም ኪችን ምናምን ብለህ ሾው ለምን እንትን መጀመሪያ ይቀር ወይ የዚህ ትጀምራለህ። እሺ እንቁላላችንን
እንገባገባለን። የሚገርማችሁ እንትን ስግደት ሂጄ እኔ በጣም ስትራፕ ሆኗል። ለዛ ነው ለመቀመጥ እየተቸገርኩ ያለሁት ማለት በጣም ስትራፕ አንቺ ከሳምንት እንትን በሳምንቱ ማለት ነው ህማማት ከገባ ዓርብ ነው ሄዶ የሰጠው። ምንም ማድረግ አልቻልኩም። የስራ ጉዳይ በስራ ጉዳይ ነው እንጂ እኔ ድሮ ታውቂኛለሽ። አይደለም እውነት ድሮ ክላስ ምናምን እያሉኝ በተለይ አሁን ከትምህርት ቤት መጥቼ ሁላ ሰግድ ነበር ያየኝ ነገር። አሁን እንቅልፍ ይወርዳል። አሁንማ ይኸው ከስራ መጥቼ ምናምን ማታ ነው መጥቶ ይደክመኛል ምናምን ለዛ ከባድ ትላንት ግን ደከመኝ ሰለቸኝ ሳልል በቃ እዛ ጋር በቃ በጣም ነው የሰገድኩት። ግን በጣም ነበር ደስ የሚለው። ስግደት እንዴት ነበር በእውነት? ስግደት እንዴት ነበር? በጣም ነበር ደስ ያለኝ። እግዚአብሔር የት ቤተክርስቲያን ነበራችሁ? የት ነበር የሰገዳችሁ? በኢየሱስ አንቺ በጣም ያቃጠለኝ። አውቀሽ ነው ያፈነጠርሽው። ማርያም አውቀሽ ነው ያፈነጠርሽው። አንቺ በጣም ያቃጠለኝ። ማርያም ነው ነገር ራስሽ ስሪ እዛው እኔ በቃ ያለ ኃላፊነት ተወጥቻለሁ እንጂ አንቺ ማፈናጠር ትጀምሪያለሽ። ለመብላቱስ ልብሴ አይበላሽ። እሺ ተበላሽ ግን አንቺ አቃጠለኝ በጣም። እስኪ እኔ እንግዲህ በዓሉ ምንድነው? ፋሲካ። እኔ ምን መስያለሁ? የገና ክሪስማስ ትሪ ነው። እውነት ወጡ ተንጠባጡ ፊቴ ልብሴ ምናምን ደግሞ ሻሽ ማሰር አልወድም። ፀጉሬ ነው ደርሷል። ነጭ ሽንኩርታችንን ይኸው ከታፈናል። ለዝግጅት ተማር በቃ ያለውን ነገር ዶሮ የሰራኩ ነው። በጣም በቃ ዋናው ቅመሙ ነው። ባይዞይ ዶሮን የሚያጣፍጠው ቅመሙ ነው አይደል እንዴ? ቅመሙ እውነት ነው። እንደዚህ ከትፋለን ይጨመራል። ኧረ ግን ሁሉንም እንዳጨምረው ግማሹ ጨምር። ቀስ ብለን እንዳትረጨኝ በቃ ስጨምር ትንሽ በቃ ትንሽ ጋይሶች ነጭ ሽንኩርታችንን ጨምረናል። ኦልሬዲ ዶሮአችን ወደ መድረሱ ከዚህ በኋላ ትንሽ አንተክትከን ቂቤያችንን ጨምረን ማውጣት ግድ 75% ኦልሞስት ተጠናቋል። አሁን በቃ ወደ መብላቱ ይሄው እንቁላላችን ደርሷል። አሁን እንልጣለን። ፋይናል ፓርት ላይ እየደረስን ነው። ሰዎቻችን ያለቀ ነው። ዋው ዶሮአችን እዩት፣ በጣም ነው የሚያምረው። አሁን ይሄንን እንቁላል እንከታለን ላጥላጥ አድርገን ይሄም እናት ዶሮ እኔ መጨረሻውን ያሳይ ምን አይነት ያበደ ዶሮ ይሆን እንደሆነ አልገባችሁ ምን አይነት ዶሮ እየሰራን እንዳለ አልገባችሁም። የሼፍ ስራ ነው እየሰራን ያለው። አሁን እቺ ላጥላጥ እናደርጋለን እንጨርሳለን። ከዛ በኋላ ቤታችንን ማጽዳዳት ይቻላል። እንትን ማታ አይመስልም ማርያም በጣም ግርግር አለ። ቀላል ግርግር አለ። በዛ ላይ ደግሞ ወደ ቤተክርስቲያን የሚሄደውም ሰው ይሄ እንትን የሚያርደውም ሰው ምናምን ግን ታውቂያለሽ ያ ነው ደስ የሚለው ፓርቱ እኮ በጣም ማለት ነው። ትንሽ አድካሚ ነው እንጂ ግርግሩ ነው በቃ። እኔ በጣም ደክሞኛል በዚህ ሰዓት በማታ ምናምን ያለው ግርግር በጣም ነው ደስ የሚለው። በዓል ይመስልሻል ቀሱን ስታይ? ዋው ማርያም ያበደ ዶሮ የሰራው ጸዴ ነው ያለው። ቅቤ መቼ የሚጨመረው? ቆይ ትንሽ ሊወጣ ሲል እናደርግበት። በቃ አለቀ። አሁን ተጣጥቦ ወደ ቤተክርስቲያን ቶሎ ብላ በጊዜ ነው የጨረስነው። ታውቂያለሽ ነው ያግዢኝ ቶሎ ለመላ መተባበር አለ። እኔ ባለው ዶሮ ነገስ ያልቅ ነበር። ነገ ሰርተሽ ተስፋሽ አያልቅም ነበር። እኔ ግን እዚህ ጋር አብሬ እያወራሽ ከጎንሽ ነኝ እያልኩኝ። አዎ ወንድም ጥላ ይሄንን ያጣ ስንት አለ። ምን ሆነሽ ነው? ያ እውነት ነው። አመሰግናለሁ። እኔ ሞቼ ነው ቆሜ ነው አንተ ማመሰግነው። ወይ እህት ወንድሟን አታመሰግንም? ኦብቪየስ አንተ አመስግነኝ ነበር። አዎ እኔ በጣም አመስገኝ። አንተ ግን ለፋሲካ ምንድነው ስጦታ እኔ ይሄን መሰለኝ ማገዝ ራሱ ሌላ እንትን ነው። ወይኔ በኢየሱስ ስም ይሄ እኮ ከኔ በላይ አንተ ነው። እሺ ነገ በቃ
ሰምታችኋል። የመጀመሪያው ሳሎን አልቀርም ስጦታ ሰጠኝ ምናምን ብዬ የሚሰጠኝ እንደዚህ ከጠረረብሽማ ምን አባቱ ብዬ ቀጣይ ዓመት ፋሲካ ለቀጣይ ዓመት ፋሲካ በሰላም ያደርሳል። በሰላም ያደርሳል። እንደዚህ የማይረባው ብቻ እንዳያሳስብሽ። ይሄው በቃ ነው። ጨረስ ነው እንዴ? አለቀ። አይሻ ተባብሮ ሲሰራ ማለት ነው። ሁሉም ቢተባበር ሰው ለሰው ቢረዳት ሰው ለሰው ቢፋቀር ሁሉም ቢተባበር እስኪ ወይ ቤት በጣም ተለጣጣች። ሁሉም ቢተባበር በመልካም መንፈሱ አሁን ብሏት እውነት ቀንጥሏት ነው እዚህ ጋር ከኔ ጋር አመነ ቀንጥሎኝ ከሱ ጋር ነው እዚህ ጋር አሁን እንትን እያለች ያለች እንጂ ትሞክር ነበረ ድሮ ልጅ እያለች። ከዛ ጥሩ መካሪ ታይ አላት። አቁሚ ታይ ወዴ ታይ ተባለች። እሷም ጎብዛ ቶሎ ምክሯን ተቀብላ ይኸው ውሻ እንጂ አስባችሁታል? ይሄ ድምጽ ኢትዮጵያ ህዝብ ላይ ጨረስና እዘፍንላችሁ እዩት በእናታችሁ እንቁላል ማለት ነበረ። ወይኔ እሺ አሁን ቅቤያችን ይደረግ። እዩት ቅቤያችን እንዴት እንደሚያምር እንዴት የሚያምር ማለት ፋይናል ፓርት ቅቤ እውነት በቃ ባለሙያ ነኝ እኮ እውነት ነው እንመሰክራለን። ያው ፍርፍር ያለ ቅቤ በደንብ ጨምሪበት። በስመ አብ ያበደ ነው ማረምን ቅቤ ግድ ነው። ያው ለዶሮ እንግዲህ ዋና ግብአቱ ቅቤ ነው ብለን እንዴት እንደሚያምር ማረምን በጣም በቃ ደስ የሚል ቅቤ ፍርፍር ያለ በቃ ፍሪጅ ውስጥ አስገብቼ ቆይቶ ያበደ ነው በቃ። እንዴት ይሄንን ወጥ እንዴት እንደሚያሳብደው እያሰብኩት ነው። እኔ ደግሞ እንደነገርኳችሁ ቅቤ በጣም ነው የምወደው። ይኸውት እንዴት ይኸው ማርያም ነው ሻያምም ይኸው ባንዲ ተጥሎ ብራበት እና ወዝ ቦዛ አድርጎ እኮ ወጡን መጀመሪያ እንትን አይመስልም እያለ ነበር አብሽ። ይሄ ነገር ምንድን ነው ቅበሬ ነው እያለ ነበር። አሁን ግን ማርያም ያው መጣ ወዙ መጣ። በጣም ነው ፋይናሊ በጣም ቆንጆ ሆኗል። እንቁላላችንን ላለመጨመር ወስነናል። ምክንያቱም ለምን እጭጭ እንዳይ በኋላ ይሻላል። በኋላ በመጨረሻው ላይ ቢደረግ ሞር ጥሩ ነው ትላለች እናቴ። እንቁላላችንን ስንጨልፍ መጨለፊያችን ላይ እናደርጋለን። ይቻላል እና ወይኔ ሽታው እንዴት ደስ እንደሚል እግዚአብሔርን ይኸው አሳያቸው ማርያም። አሁን በቃ አለቀ። ዶሮአችን እንዴት እንደሚያምር ይኸውት። በጣም ነው የሚያምረው ወዙ በቃ ቅባት ምናምን እንደምትሉኝ እርግጠኛ ነኝ፣ ግን በቃ የዶሮ ዋናው እንትኑ ይሄ ነው። እስካሁን በሽሮ 2 ወር ሙሉ ኤኒዌይስ መልካም በዓል። ነገ ሳይሆን ከቤተ ክርስቲያን ስንመለስ አብረን እና ምንድን ነው እንፈስካለን። ወዳችኋለሁ። እሺ እንዴት ናችሁ? ደህና ናችሁ? እንኳን አደረሳችሁ። እንኳን አደረሳችሁ ለፋሲካ። ልንፈስክ ነው። 9 ሰዓት ነው ልንፈስክ ነው። አብረን እንፈስክ። መልካም በዓል። ጠዋት ደግሞ እንገናኛለን። እሺ እየተበላ ነው። በጣም ምርጥ ነው እውነት። ሙያህ እንዴት ነው? ያጨበጨብክበት ያለቀለክበት ያለፈውበት። እንኳን አደረሰ። እንኳን አደረሰ። እሺ ሄይ አላችሁ ደርሷል። መጥቷል። ዋናው እንግዳ መጥቷል። ጠበቂ ነበረው። መጣ
ይህን ጠላ እያዘቡት ነው። ዛሬ ሙሉ ቀን ከዚህ ጋር ነው የምንውለው። ጠላችንን ጸዴ ጠላ ነው የተጠመቀው ቤት ይጠጣል ነው የምላችሁ። እንግዶቻችን ከመምጣታቸው በፊት እኛ ቀድመን ቁርሳችንን መብላት ስላለብን ቁርሳችንን ልንበላ ነው። እነዚህ ሞቅ ሞቅ ብለናል። አሁን ካሜራውን አስቀምጥና ነው። እሺ ኧረ ይሄን ምግብ በላዋለሁ። እንብላ። እዩት እንዴት እንደሚያምር። በጣም ነው የሚያስጎመጀው። ዳቧችን አለ፣ ጠላችን ተዘጋጅቷል። ቡናችንም እንግዶቻችን ሲመጡ ይሻላል ብዬ ነው። ያው እኔ ስለማልጠጣ ብቻውን እንዳይሆን እውነት ነው። ግን ሞቅ ሞቅ አድርገነዋል። አሁን ቁርሳችንን እንብላና እንቀበላለን። መልካም በዓል። የኛ ቤተሰቦች ደግሞ ያልሆናችሁ ይሄንን ቤት ሰብስክራይብ እያደረጋችሁ ቪዲዮአችንን ላይክ፣ ሼር እያደረጋችሁ ቤተሰብ እንሁን። እንወዳችኋለን።